ኔታንያሁና ትራምፕ ተጨቃጭቀዋል ተብሏል። በስልክ የተነጋገሩት የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር በመካከላቸው ቁጣ የተሞላበት ምልልስ እንደነበር ተሰምቷል። ትራምፕ ከጦርነቱ በጊዜ መውጣት ቢፈልጉም ኔታንያሁ ግዴሎትም እንዝለቅበት እያሏቸው ይገኛሉ። ከስልክ ጥሪው በኋላ የኔታንያሁ ጸጉር በእሳት ተሞልቶ ነበር ሲሉ መገናኛ ብዙሃን ዘግበዋል። ሁለቱ መሪዎች እንደ ትላንቱ የቤተሰብ ድራማ እየሰሩ ነው ወይስ የእውነት በመካከላቸው ንፋስ ገብቷል የሚለውም ጉዳይ ዓለም እየተመለከተው ይገኛል። ይህ እንደተጠበቀ ሆኖ በአሜሪካም በኢራንም በኩል ፉከራ የበዛባት ፓኪስታን ጥፋቱን ለመቀነስ ጦርነቱን ለማስወገድ የጦር አዛዧን ወደ ቴህራን ልካለች። ልክ እንደ ጦርነቱ ሁሉ ዲፕሎማሲውም እየተሰራ ነው። ይህንንም ይዘናል። በሌላ በኩል የኢራኑ እሳት አልበቃቸው ያሉት የአሜሪካው ፕሬዝዳንት ከታይዋኑ ፕሬዝዳንት ጋር እመክራለሁ ማለታቸው ቁጣ ቀስቅሷል። የአካሌ የአብራኬ ክፋይ ናት ብላ ቻይና የምትቆጥራት ታይዋን ከአሜሪካ ጋር እንዲህ አይነት ውይይት ጭራሽ በመሪዎች ደረጃ አድርጋ አታውቅም። ቢያንስ ባለፉት 47 ዓመታት ይህ ሆኖ አያውቅም። ትራምፕም ፕሮቶኮሉን ጥሰው ፕሬዝዳንቱን የሚያናግሩ ከሆነ ፓሲፊክ ቀጠና ሊንቀጠቀጥ ነው ማለት ነው። ዓለም ሰግቷል። በሌላ በኩል የትራምፕ አስተዳደር ጎረቤቶቹን ጣቱን አውጥቶ እያስፈራራ ቀጥሏል። አሁን ደግሞ ማስፈራሪያውን ወደ ክስ ወረቀት ቀይሮታል። ምናልባትም ነገ ጦርነትን የሚወልድ ነው ተብሏል። ይህ ክስ የሀገሪቱን ፕሬዝዳንት ሰዎችን በመግደል አውሮፕላንን መጥቶ በመጣል ነው ክስ የመሰረተበት የትራምፕ አስተዳደር። ይሄ ደግሞ ነገ ሀገሪቱን ዋጥ ለማድረግ እንዲመቸው ያደረገው ነው ተብሏል። ይህንንም ጉዳይ እንመለከታለን። ይህ እንደተጠበቀ ሆኖ የእስራኤሉ ሚኒስትር ካቢኔያቸውን በጥብጠውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትሩ በሀገሪቱ የጸጥታ ሚኒስትር ላይ ተቃውሟቸውን አሰምተዋል። የአውሮፓ ሀገራት አምባሳደሮቻቸውን ጠርተዋል። ጠቅላይ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች ጠንከር ያለ መግለጫ አውጥተዋል። ሚኒስትሩ ለጋዛ እርዳታ ሊያደርሱ የነበሩ በእስራኤል ኮማንዶ በቁጥጥር ስር የገቡ የተለያዩ የዓለማችን ዜጎች ላይ የታሰሩበት ቦታ ድረስ ሄደው የፈጸሙት ድርጊት ብዙዎችን አሳዝኗል። ዓለም አቀፍ ውግዘት አስከትሏል። የእስራኤል ባለስልጣናት ኔታንያሁን ጨምሮ እረ አሳፈርከን እስከ ማለት ደርሰዋል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የፓኪስታኑ ጦር አዛዥ አሲም ሙኒር ወደ ቴህራን ሊያመሩ መሆኑን ኢስና የዜና አውታር ዘግቧል። የፓኪስታኑ ፊልድ ማርሻል ወደዚያ የሚያቀኑት ዲፕሎማሲያዊ ውይይቱን እንዲሰምር ለማድረግ ነው ተብሏል። በሁለቱም ወገን ፉከራ የበዛባት ፓኪስታን ከአንድ ወር ገደማ በፊት ስምምነት ላይ ያስቀመጠቻቸውን ሀገራት በቃላቸው አላገኘቻቸውም። አንዱ አንዱን እየወቀሰና እያወገዘ ፍልሚያው ቀጥሏል። አሜሪካ ሆርሙዝን ስለዘጋሽ አንቺም በወደብሽ አታዥም ብላ የጣለችው እገዳ ሁለቱን ሀገራት ከፍተኛ ፍጥጫ ውስጥ ከመክተትም ባለፈ የዓለም ነዳጅ እየተወደደ የሰላምም አየር እየራቀ ይገኛል። እስካሁን ከምታዩት በላይ ጥቃቱን አሰፋዋለሁ፣ በቀጠናው ብቻ አይወሰንም፣ ጥቃቱ ተስፋፍቶ ተዛምቶ ታገኙታላችሁ የምትለው ኢራን በአንድ በኩል በጥቂት ቀናት ውስጥ ውሳኔሽን ካላወቅኩ ከባድ እርምጃ እወስዳለሁ የምትለው አሜሪካ በሌላ በኩል ውጥረቱን ከፍ እያደረጉት መጥተዋል። ፓኪስታንም ይህንን ለማለዘብ ስራዋን ቀጥላለች። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነበራቸው የስልክ ውይይት ከፍተኛ ውዝግብ መነሳቱ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራኑ ጦርነት ሹልክ ብለው መውጣት ቢፈልጉም ኔታንያሁ ግን ግዴለዎትም እንዝለቅበት እያሏቸው ይገኛሉ። ሁለቱ መሪዎች ኢራንን በመምታት ደረጃ ስምምነት ቢኖራቸውም መቼ፣ የት፣ እስከ መቼ እንምታት በሚለው ጉዳይ ግን የጠበቀ ውል የላቸውም። ትራምፕ ከኔታንያሁ ጋር ሐሳብ ለሐሳብ ቢግባቡም በዚህ ደረጃ ረጅም ጦርነት ውስጥ መዘፈቅን አልመረጡም። በሌላ ጎን ደግሞ የገልፍ ሀገራት ወደ ትራምፕ እየደወሉ
የኢራንን ነገር እንዴት አደረጉ? የሰላም ስምምነት ውስጥ መግባት አለባችሁ እያሉ እየወተወቷቸው ነው። ኔታንያሁ ደግሞ እኔና እርሶ ስራውን እንጨርስ እያሉ ይገኛሉ። እጅግ በጣም የተቀነባበረ ታላቅ ጥቃት ለመፈጸም አስበው የነበሩት ሁለቱ ሀገራት የአሜሪካው ፕሬዝዳንት ሀሳባቸውን በመቀየራቸው ምክንያት ሳይከናወን ቀርቷል ጥቃቱ። ትራምፕም በጦርነትና በስምምነት ድንበር ላይ እንገኛለን ሲሉ የሆርሙዝን ሁኔታ ገልጸውታል። እናም በዚህ ጉዳይ ላይ በስልክ ከተነጋገሩ በኋላ ኔታንያሁ ተቆጡ፣ ፀጉራቸውም ላይ እሳት ይታይ ነበር ሲል አክሲዮስ ዘግቧል። ሁለቱ መሪዎች ከዚህ ቀደምም እንዳልተግባቡ ሆነው ኋላ ላይ በጣምራ ኢራን ላይ እርምጃ መውሰዳቸው የሚታወስ ነው። ምናልባት ይህ የማዘናጊያ ቴክኒክ ወይስ ከልብ የመነጨ አለመግባባት የሚለውን ጉዳይ ዓለም በጥንቃቄ መመልከቱ አልቀረም። 100% የሚያጠግበንን ምላሽ ካላገኘን እጅግ በጣም በፍጥነት ወደ ጦርነቱ እንገባበታለን ሲሉ መናገራቸውም ይታወቃል። የኢራንን ወሳኝ መሰረተ ልማቶች በአጭር ጊዜ ውስጥ በማውደም ኢራንን ማንበርከክ እንችላለን ብላ የምታስበው እስራኤል አሜሪካን በዚህ ጉዳይ ላይ ለማሳመን ረጅም ርቀት ብትሄድም ትራምፕ ግን በግራ ቀኝ ያለውን ግፊት፣ የኢኮኖሚውን ጫናና የነዳጅ መወደድን ምክንያት አድርገው ወደ ጥቃቱ በሙሉ ጉልበት መግባት አልፈለጉም። አሜሪካን ጦርነት ውስጥ አልከታትም፣ እንደውም ከጦርነት ውስጥ አወጣታለሁ በሚለው ንግግራቸው የሚታወቁት 47ኛው የአሜሪካው ፕሬዝዳንት እንዲህ ረዘም ያለ ጭንቅ ውስጥ እገባለሁ ብለው እንዳልጠበቁ ብዙዎች ሲናገሩ ተደምጠዋል። ኔታንያሁ እኔ ያልኩትን ከማድረግ ውጪ ምርጫ የለውም ብለው መናገራቸውን ዘገባዎችም ሲያስረዱ ቆይተዋል። የገልፍ ሀገራት ደግሞ ጦርነቱን አቁማችሁ ተጨማሪ የመደራደሪያ ጊዜ ገዝታችሁ ሆርሙዝን ክፈቱልን፣ የኢራን የኒውክሌር መርሃ ግብርን በተመለከተ ደግሞ ዘግየት ብላችሁ ምከሩበት በሚል ሐሳብ እየሰጡ እንደሚገኙ ተሰምቷል። ኢራን በበኩሏ የታገደብኝ ገንዘብ ይመለስልኝ የሚለውን ጥያቄዋን ጎላ አድርጋ እያመጣች ነው። የኢራኑ ፕሬዝዳንት መሱድ ፐዘሽኪያንም ንግግር ወይም ውይይት ማለት እጅ መስጠት ማለት አይደለም፣ መሰረታዊ መብቶቻችንን አሳልፈን አንሰጥም ብለዋል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ የእስራኤሉ አክራሪ ሚኒስትር የፈጸሙት ድርጊት ዓለም አቀፍ ውግዘት አምጥቶባቸዋል። በእርሳቸውና በእስራኤል ላይ የመጣው ውግዘት እስካሁን ከታዩትም ጠበቅ ያለ እንደሆነ ተመልክቷል። ለጋዛ እርዳታ ለማቅረብ 50 የሚሆኑ ጀልባዎች በጋራ ሆነው ተንቀሳቀሱ። ቱርክን አቋርጠው ምዕራብ ቆጵሮስ አካባቢ ሲደርሱም የእስራኤል ኮማንዶ ድንገት ተከስቶ በቁጥጥር ስር አዋላቸው። ጀልባዎቹን ነጥቆ እነርሱንም አስሮ አሽዶድ ወደ ተባለችው ወደብ ወሰዳቸው። 430 ሰዎች የነበሩባቸው እነዚህ ጀልባዎች ከ40 ሀገራት የተውጣጡ ዜጎችን ነው የያዙት። ለሐማስ ርካሽ የህዝብ ግንኙነት ሥራ ሊሰሩለት ነው የመጡት ትላለች የአየርላንድ ፕሬዝዳንት እህትን ጨምሮ ከ40 ሀገራት በተለይም ከአውሮፓ የተውጣጡት እነዚህ ተሳፋሪዎች እስራኤል የምትፈጽመውን በደል ታቁም፣ ለፍልስጤማውያን እርዳታ ይግባ፣ ፍልስጤምም ነጻ ትሁን የሚል አቋም አላቸው። ታዲያ በግፍ ታስረውበታል በተባለው አሽዶድ ወደብ አንድ ሚኒስትር ተጓዙ። ኢታማር ቤንግቪር ይባላሉ። የሀገሪቱ የጸጥታ ሚኒስትር ናቸው። በአክራሪ አይሁድነታቸው ይታወቃሉ። እነዚህ እጃቸውን የኋልዮሽ የታሰሩ ተንበርክከውም የሚገኙት ዜጎች ላይ ተሳለቁባቸው። የእስራኤልን ሰንደቅ ዓላማ እያውለበለቡ እንኳን ወደ እስራኤል በሰላም መጣችሁ አሏቸው። በአንዳንዶቹም ላይ ያልተጠበቀ ትንኮሳ ፈጸሙ። ታዲያ ኢታማር ቤንግቪር ይህንን ማድረጋቸው የሀገሪቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጭምር አስቆጥቷል። ይህ በጣም የሚያሳፍር ለእስራኤል የማይመጥን ተግባር ነው ያሉት የእስራኤሉ ጠቅላይ ሚኒስትር ብቻም አይደሉም። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ሳይቀሩ እንዲህ አይነት ድርጊት ከዚህ ቀደምም ስትፈጽም ቆይተሃል፣ እስራኤልን ማሳፈር ተያይዘኸዋል በማለት በካቢኔ ጓዳቸው ላይ የሰላ ትችት ሰነዘሩ። ወደ እስራኤል እንኳን ደህና መጣችሁ፣ እኛ አለቆች ነን፣ ኃያሎች ነን ብለው በዕብራይስጥ የተናገሩት ኢታማር ቤንግቪር ዓለም አቀፍ ቁጣን ለመቀስቀስ ብዙም አልፈጀባቸውም። ደግሞም ራሳቸው ያስቀረጹትን ቪዲዮ ራሳቸው መልቀቃቸው ደግሞ ነገሩን ምንኛ አስበውበት እንዳደረጉ አመላካች ነው ተባለ።
የብሪታንያ የውጭ ጉዳይ ሚኒስትር የቬት ኩፐር ይህ እጅግ የሚያሳፍር ተግባር በማለት ነው ጉዳዩን የገለጹት። በሀገራቸው ያለውን የእስራኤልን ኤምባሲ አስቸኳይ ማብራሪያ ጠይቀናል ብለዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒም ይህ ልንቋቋመው የማንችለው ነገር ነው ብለዋል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዮንግ የአየርላንድ አቻቸው ሄለን መኬንት በተመሳሳይ ህገወጥ ነው ያሉትን ድርጊት ኮንነዋል። አውስትራሊያ፣ ጣሊያን፣ ፈረንሳይ፣ ኔዘርላንድ፣ ቤልጂየም፣ ስፔን የቤንግቪርን ጉዳይ እንዲያብራሩላቸው በየሀገራቸው ያሉትን አምባሳደሮች እስከ መጥራትም ደርሰዋል። በሌላ በኩል የኢራኑ እሳት ያልበቃቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን የሚያስቆጣ ተግባር ልፈጽም ነው ሲሉ በአደባባይ ተናግረዋል። የታይዋኑን ፕሬዝዳንት አዋራቸዋለሁ ያሉት የአሜሪካው ፕሬዝዳንት ጉዳዩን መነጋገሪያ አድርገውታል። ከታይዋኑ መሪ ላ ቺንግቴ ጋር አወራለሁ ያሉበት ምክንያት ደግሞ የጦር መሳሪያ ግዢ ነው። ታይዋን ከአሜሪካ ተጨማሪ የ14 ቢሊዮን ዶላር የጦር መሳሪያዎችን ለመግዛት ፍላጎት አሳይታለች። ይህንን በተመለከተም ከፕሬዝዳንቱ ጋር አወራለሁ፣ የታይዋንን ችግር ለመፍታት እንሞክራለን ማለታቸው ቻይናን አስቆጥቷል። ከ2 ዓመት በፊት ወደ ስልጣን የመጡት የታይዋኑ መሪ ታይዋን ራሷን ችላ እንድትቆምና ሀገሪቱ በመከላከያ ረገድ አቅሟ እንዲደረጅ ብዙ ስራዎችን እየሰሩ ይገኛሉ። ቤጂንግ ደግሞ ክፋዬ ናት የምትላት ታይዋን እንዲህ አይነት ድርጊት ውስጥ እንዳትገባ ከመፈለጓን በተጨማሪ በጉልበትም ቢሆን ሙሉ ለሙሉ የቻይና አካል የማድረግ እቅድ ሊኖራት እንደሚችል በአደባባይ ገልጻለች። ትራምፕ በበኩላቸው ያው ሁሉንም እንደማዋራው እሱንም አዋራዋለሁ በማለት ነው ከታይዋኑ መሪ ጋር ንግግር ለማድረግ እያሰቡ እንደሚገኙ የገለጹት። ነገር ግን ላለፉት 47 ዓመታት የትኛውም የአሜሪካ ፕሬዝዳንት በገሃድ የታይዋንን መሪ ሲያናግር አልታየም። የታይዋንን ግንኙነት ለመወሰን በወጣው የአሜሪካ ሕግ መሰረት አሜሪካ ለታይዋን የመከላከያ መሳሪያዎችን ትሰጣታለች ከቻይና ራሷን እንድትጠብቅ። ይሁንና መደበኛ የሆነ የዲፕሎማሲ ግንኙነት ግን እንዳይኖር ተደንግጓል። ከታይዋንም ጋር ከቤጂንግ ጋርም ያለውን የውጭ ግንኙነት ሚዛናዊ ለማድረግና ቻይናን ላለማስቆጣት የአሜሪካ መሪዎች ከኒክሰን ጊዜ ጀምሮ ጥንቃቄ ሲያደርጉ ቆይተዋል። በቅርቡ ቤጂንግ ገብተው በክብር አቀባበል የተደረገላቸው የአሜሪካ ፕሬዝዳንት ታይዋን ነፃነቴን አውጃለሁ እንድትል አልፈልግም ቢሉም በዚህ በኩል ዞር ብለው ደግሞ መሳሪያ ለመሸጥ እንነጋገር ማለታቸው አልቀረም። ይህ ነገር ከዚህ ቀደምም ሲጠበቅ የነበረ እንደሆነ መዘገባችን ይታወሳል። በመጨረሻም አሜሪካ የቀድሞውን የኩባ መሪ ክስ መስርታባቸዋለች። በግድያ አውሮፕላን በመጣል ነው እኒህ መሪ ክስ የተመሰረተባቸው። ክስ የተመሰረተባቸው ደግሞ ራውል ካስትሮ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኩባን በቁጥጥራቸው ወይም በተጽዕኗቸው ስር ለማስገባት የተለያዩ ስራዎችን እየሰሩ ይገኛሉ። ቬንዙዌላን ቀደም ብለው ከኩባ በመነጠል ነዳጅ እንዳይገባላት ካደረጉ በኋላ 100 ሚሊዮን ዶላር እንስጣችሁ ይህንን ተቀበሉ የሚለውም ነገር ቀጥሏል። አሁን ደግሞ እንደ አውሮፓውያን አቆጣጠር በ1996 በተከሰተ ክስተት ራውል ካስትሮ ላይ ክስ መስርቻለሁ ነው የምትለው ዋሽንግተን። በኩባና በፍሎሪዳ መሃል ሲጓጓዙ የነበሩ 2 አውሮፕላኖች ላይ ኩባ በወሰደችው እርምጃ አውሮፕላኑ መከስከሱ 3 አሜሪካውያንን ጨምሮ 4 ዜጎች መሞታቸው በወቅቱ ተመዝግቧል። ታዲያ ዛሬ 94 ዓመት የሞላቸውን ሰው ከ30 ዓመት በፊት በተፈጸመ ክስተት ልክሰሳችሁ የምትለው ኩባን ለመቆጣጠር ዳርዳር ለማለት እንደሆነ የሀገሪቱ ፕሬዝዳንት ሚጉኤል ዲያዝ አሳውቀዋል። ይህ የፖለቲካ ድራማ ነው፣ ምንም አይነት ህጋዊ መሰረት የለውም ሲሉ ፕሬዝዳንቱ ተናግረዋል። የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንች ግን ለሞቱብን ዜጎች ፍትህ እንፈልጋለን በማለት ሀገሪቱ ክስ መመስረቷን አሳውቀዋል። አርማንዶ አሌሃንድሬ ጁኒየር፣ ካርሎስ አልቤርቶ ኮስታ፣ ማሪዮ ማኑኤል ዴላ ፔኛ፣ ፓብሎ ሞራሌዝ ሕይወታቸው በአውሮፕላን ጥቃቱ አልፈዋል የተባሉ ሰዎች ናቸው። ከኢራን ከሩሲያና ከቻይና ራቂ፣ ኮሚኒስትነትሽን ትተሽ ለንግድ በረሽን ክፈቺ ተብላ ጫና እየቀረበባት ያለችው ኩባ በትራምፕ አስተዳደር ይበልጥ ተወጥራ ተይዛለች።
ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።